እኔ ማለት ማሌሻ እየተባልከው ማሌሻ እኔ ከማሌሻ ማዝራዊ በቁማጣው ይሻለኛል። ማዝራዊ በቁማጣው ወይኔ ጭራሽ በ9 ተጫዋች በቀይ ወጥቶባቸው እኔ ዶሚኒሻ በ9 ተጫዋች እኔ ማዝራዊ በቁማጣው ይሻለኛል። ለምን ገባ ማስቀረት የሚችለው ኳስ በ9 ተጫዋች ቀይ ወጥቶባቸው አድቫንቴጅ ሁለት ይሄን ብሉ ይግባላችሁ። ገና መችስ እንደሰትበት እንዴት ነው ሰው እየገሰገሰ ሶስተኛው ነው ተቃጠልኩ ከገማ ይቀር ጥንብት ነው ውሸትት ነው አለ። ምን አይነት የገማ የጠነባ የተልከሰከሰ የግምት ጥንብት ያለቀለውን ምን አይነት አዑዙ ቢላሂ ሚነ ሸይጧን ረጂም ምንድን ነው እንዲህ ውይል ያለ እንዲህ ኧረ በፈጣሪስ ምንድን ነው የሚባለው? ሻውን ምንድን ነው? ኧረ በፈጣሪስ የሰው ወጥ ማማሰል እኔ ሄጄ እዛ የሰው ወጥ ማማሰል ስለወጣላችሁ ነው አይደለም? ከእናንተ ስለወጣባችሁ ችግር የለውም። ኧረ በቃ ተውትኛ ምን እንዳትወሩ። አናዘር ዋን የምናውቀው ማንቸስተር ዩናይትድ ተመልሷል ይላል። ትርፌ ተመልሷል። በ10 ተጫዋች የሚሸነፈው ትርፌ ማለት ነው። ዋው ይሄ ሊግ እኮ ነገርኩሽ፣ ስትናቂ ነው የሚያዋጣው። ስትናቂ ስትከበሪ አርሰናል እንደሚገጥሙት ሊቨርፑል እንደሚገጥሙት ማንሲቲ እንደሚገጥሙት ቢገጥሙሽ ከሳምንት እስከ ሳምንት ገባሽ አይደለ? ምን አባሽ ሆነሽ ነው በየቦታ ለ3 ጨዋታ ምናምን ቋጥራሉ? ስንት ፍሬ ነው ያለሽ? ስንት ፍሬ ፈረጠብሽ? ቋጥረሽማ ነው አንቺም ከቶፕ ፎር የሚያሰጋ ሁኔታ ውስጥ ገብተሽ ሲቲም ሚዜም ሆኖ አርሰናል ዋንጫውን በልቶ ጠበቀሽ ነው ብልሽ በአንድ ምሽት ይሁላ ነገር የተፈጠረው ማለት ገባሽ አይደል? ካሪክ ተባነነበት። ሲጀመር ያለፉት 3 ጌሞች ራሱ እየተባነነበት እንደሆነ እኮ ያስታውቃል። በብሩኖ ማጂክ ምናምን ነገር ሞመንቶች እያሸነፈ ነበር እንጂ ገባሽ አይደል? እንጂ ዋፍ የለም በቃ ተባነነበት። ዊል ኦሱላ እንዴት አባቱ ነው የምትችለው? በእናት ብቻህን ያገባው ኳሱን የመታው አመታት ብቻ ነው የሚያስደንቀው እንጂ ማለት ነው የተጠጋህበት መንገድ መላሲያ የሚባለው ሰውዬ ምን አስበው ነው ይሸሻል እንዴ? ታይለር መላሲያ ትችላለህ። ማን ዩናይትድ የምመጥን ተጫዋች ማለት አናዘር ዋን እንደ ምልካውን በኋላ እጠብቃለሁ ማለት ካሪክ ስለተባነነበት ማለት አሞሪም ይቆይ የሰውዬ ቋሚ ማናጀር አድርጉት እንዴ። ትረስት ዘ ፕሮሰስ የሱን ተጫዋቾች እነዚህ የሱ ተጫዋቾች አይደሉም። የሱ ተጫዋቾች ባልሆኑ ተጫዋች ነው እየጮተ ያለው። የራሱ ተጫዋቾች ይዞ መጥቶ እድል ሊሰጠው ይገባል። ካሪክ ባይዘ ያ ሰውዬ ፀጉሩ ደግሞ ሪሴት ተደረገ ማለት ከዜሮ ነው የሚጀምረው። መቼም day 1000 of not cutting my hair until Man United win 5 games in a row ይላል። ገና ትጠብቃለህ ማለት ሬሳ ሳጥኑ ኤክስትራ ላርጅ ነው የሚሆነው ለፀጉሩ ማለት ነው። ሳይቆረጥ ነው የሚሞተው። 45 ደቂቃ በ10 ተጫዋች 40 ማሸነፍ ነበረብን። እግዚአብሔርን ነው የምላችሁ። በኒውካስትል የጀመርነው አለመሸነፍ በሜዳቸው ጠርቶ በኒውካስትል ተቋጭቷል ማለት ነው። ተቋረጠ። ከኒውካስትል ነበር የጀመርነው ማሸነፍ። አለመሸነፍን የጀመርነው በኒውካስትል ነበረ።
ይኸው መሸነፍን በኒውካስትል ጀመር ነው ማለት በ10 የወያላ ቀን መቻቹ በምክንያት ነው ቀድሜ ያልፎከርኩት። ማርያምን እኔ በምክንያት ነው ቀድሜ ያልፎከርኩት። ምን አይነት ቡድን እንደሆነ አውቃለሁ። ኒውካስትል ከዩናይትድ ጋር ሲጫወት ማለት ነው ከማንቸስተር ጋር ሲጫወት በሜዳው ሲጫወት ምን አይነት እርጉም ቡድን እንደሆነ አውቃለሁ። ቀድሜ ያልፎከርኩት ለዛ ነው። ማርያምን አውቀዋለሁ። አንድ አቻ ከወጣን ራሱ ትልቅ ነገር ነው ብዬ ነበር እያሰብኩኝ የነበረው ማለት ነው። መቼ ቀይ ሳይወጣባቸው በፊት ትልቅ ነገር ነው ብዬ አስብ ነበር። ቀይ ከወጣባቸው በኋላ ግን አይደለም አቻ መውጣት፣ ጭራሽ ብሶ ደግሞ መሸነፍ ያቃጥላል፣ ያናዳል፣ እመቤቴን ያናዳል። እሱን ያበሳጨኝ እንጂ እኔ 3 ነጥብ ጠብቄም አላየሁም ጨዋታውን መጀመሪያ። ምክንያቱም አውቀዋለሁ ምን አይነት ቡድን እንደሆነ ኒውካስትል የተባለ ቡድን። ይሄ ጆይሊንተን እኔ እሱን ሰውዬ እኔ እንዴት እንደምጠለው እኔ ተጫዋች እንዲህ አምርሬ ጠልቼ አላውቅም። ሁሌ ከዩናይትድ ጋር ሲጫወት ምን አይነት ኧረ በኢየሱስ ያ ሲቲን ነጥብ ጣል። ኧረ ምን አይነት ምሽት ነው እመቤቴን ምትትታ ላይ የተመታታ ምሽት በስማ የውድቀት ሁሉ መጀመሪያ የአርሰናል ላይ አፍ መክፈት ነው። በቃ እውነት ነው። ካሪክ ትላንትና ምን አለ? አዎ ምናልባት የዋንጫ ተፎካካሪ ልንሆን እንችላለን። በኳስ ላይ ምንም ነገር አይታወቅም። እኛ እያንዳንዱን ሞመንት ኢንጆይ ነው ማድረግ የምፈልገው። ይታወቃል። በነገራችሁ ላይ አንዳንድ ነገር ይታወቃል። ለምሳሌ ቶተናም ለዋንጫ እየተፎካከረ አይደለም፣ ዩናይትድም እየተፎካከረ አይደለም። ለዋንጫ አትፎካከሩም። ፎቃቆች ፎቅ ያላቸው ፎቃቆች። ቀይ ካርድ ሲሰጥ ይደብራችኋል ነው ለሆነኛው ክለብ። እናንተ አትጫወቱም። ቀይ ካርድማ ካገኙ በቃ እንሸነፍላቸው ነው የምትሉት። ምንድነው በዚህ አመት ኤቨርተን ራሱ እንደዚህ ያርጓቸዋል። ኧረ ቢስሚላ ፉግግ ያለ ቡድን የታባ ካሪክ ቦልን እስኪ አምጣው። ካሪክ ቦል እስኪ ምን ተአምር እንደሚፈጠር ትነግረኛለህ ብራዘሬ? ይሄ የእንግሊዝ ፕሪሚየር ሊግ ነው። ያራዳ ልጆች ማንቸስተር ዩናይትድ ለያዥ ለገናዥ ያስቸገሩ ቡድኖችን አፍ ሲያዘጋ እንዳልነበር ዛሬ ተራው ያንተ ነው ተብሏል። ለዛውም በጎዶሎ ተጫዋች ኒውካስትል ዩናይትዶች እንደ ጀግና ተዋግተው ነው ማሸነፍ የቻሉት። ያራዳ ልጅ በሚገርም ሁኔታ ማለት ነው። ምን አለፋችሁ ነው ምን ኦስላ ያስቆጠረው ጎል ማለት ነው። ሌማንስ ቆሞ ምን እየቀለደ ነው እያለ ነው። እስካሁን ድረስ አላመነም ነው ምን ማለት ነው። አቁሞት ነው እንደዚህ ነው ጎል ነው ያስቆጠረ። በቃ አስረዳው ነው ምን ያራዳ ልጅ ማለት ነው። 26 ከገባ ሽንፈት ምን እንደሆነ ማቆን ቡድን ዛሬ አስተምረውታል ኒውካስትሎች። 26 ከገባ ካሪክና ሰራዊቱ ምንም አንሰማም ሲሉ ሄዲያው ግን እኔ ያለው ሜዳ ውስጥ እያለ ነው ያራዳ ልጅ። በሚገርም ሁኔታ ለኒውካስትል አለማጨብጨብ አይቻልም። እጅግ በጣም አስደናቂ አቋም ነው ዛሬ ያሳዩት ማለት ነው። ማንቸስተር ዩናይትድ መጠቀም የነበረበትን ነጥብ ሳይጠቀም ቀርቷል። እንግዲህ ምን ይፈጠራል አብረን የምንመለከት ይሆናል። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ሼር ኮፕሊንግ እንዲደረግ ይመቻችሁ። ለማንቸስተር ሲቲ፣ ለአርሰናል፣ ለቶተንሃም፣ ለኤቨርተን አልበገር ያለው የዩናይትድ ዛሬ ለኒውካስትል እጅ ሰጥቷል። ፎጣ ጥለናል። ዛሬ ኒውካስትል ቀይ ወጥቶበት ቁልፍ ተጫዋቾች ተጎድተውበት ግን ባለቀ ሰዓት ገራሚ ጎል አስቆጥረው 3 ነጥብ ይዘው ሄደዋል። ድል አድርገዋል። ራምስዴል ይችላል። በቃ እድላቸውን በአግባቡ ተጠቀሙ። እኛ ሚስ ያደረግናቸው ኳሶች ዋጋ አስከፍለውናል። ለነሱ ነው ክብር የምንሰጣቸው ዛሬ። በቃ ጀግና ናቸው። አሁን ከዛሬው ጨዋታ 3 ነጥብ ይዘው ስለወጡ ምክንያቱም ጎዶሎ ናቸው። ቁልፍ ተጫዋቾቻቸው አልነበሩም። እኛ ያንን መጠቀም አልቻልንም፣ መቅጣት አልቻልንም። ቡድኑ ይቀልባቸዋል። ምን አይነት ኳስ ነው ሲሱት ይሉት። ባለቀ ሰዓት ማላሲያ ነው ማላታይን ገብቶ ማግዌር እነሱ ሲደናገሩ ዋጋ አስከፈሉ። ግን ተመስገን ነው አልহামዱሊላህ። አሁን ነው የምለው አላማርም። ከስንት ጊዜ በኋላ ነው ሽንፈት የቀመሰ ነው ከ11 ጨዋታ በኋላ እና ይሄ ይመስገን ያስብለው። ደግሞ ደስ የሚለው ተከታያችን እኩል የነበርነው ነጥብ አስቶን ቪላ ሽንፈት ቀምሷል። ቸልሲ አሸንፎታል። ሊቨርፑል ትናንት ተሸንፏል። የከፋ አይደለም። ትናንት ሊቨርፑል ነጥብ መጣሉ በጣም ያስደስተኝ። ዛሬ ይሄ ቢፈጠር ብዬ ነበር። አሁን መልካም ነው። ደግሞ በጣም የሚያስጠላው ከ10 ቀን በኋላ ነው የምናየው ክለባችን እና ዩናይትድ ፋሚሊ አብሽሩ። ቶፕ 4 ነው ወሳኙ ነገር። አሁንም እድሉ እኛ ጋር ነው። ኢንሻአላህ ወደ ድል እንመለሳለን።
ለማንኛውም በጨዋታው የተሰማችሁ ኮሜንት ላይ አስቀምጡ። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ ግሎሪ ማን ዩናይትድ። ማይክል ካሪክ የመጀመሪያ ሽንፈቱን በማንቸስተር ዩናይትድ አሰልጣኝነቱ ቀምሷል። ኒውካስትል ዩናይትድ የምሬ ነው ቆሜን ያጨበጨብኩላችሁ። በጎዶሎ ተጫዋች ከ45 ደቂቃ የሚጠጋ ጊዜ ተጫውተው እንግዲህ ማንቸስተር ዩናይትድ ለዞም ቀይ ከወጣባቸው በኋላ ባስቆጠሩት 2 ጎሎች አማካኝነት 2-1 ማሸነፍ ችለዋል። የሚገርም ጨዋታ ነበር የተመለከተው። በዚህ ጨዋታ ላይ ፈርስት ሃፍ ጥሩ ፉክክር እየተመለከትን በነበረበት ሰዓት ላይ በኒውካስትል ዩናይትድ በኩል ራምዚ እንግዲህ 46ኛው ደቂቃ ላይ በሁለት ቢጫ ካርድ በቀይ ካርድ ከሜዳ ይሰናበታል ማለት ነው። ታዲያ ከዛ በኋላም ኒውካስትሎች ይበልጥ አፈግፍገው በካውንተር ነበር ሲጫወቱ የነበረው። ብሩኖ ፈርናንዴዝ በሰረጥ ጥፋት አማካኝነትም ፔናልቲ አግኝተው እንግዲህ ጎርደን አስቆጥሮት 51ኛው ደቂቃ ላይ ጨዋታው ላይ ቀዳሚ መሆን ችሎ 1-0 መምራት ችሎ ነበረ። ታዲያ ከዛ በኋላ በጎዶሎ ሲጫወቱ የነበሩ ኒውካስትሎች ላይ ዩናይትዶች ፈጣን ምላሽ በመመለስ 54ኛው ደቂቃ ላይ እንግዲህ በካዝሚሮ አማካኝነት ክሮስ ከተደረገች ኳስ በማስቆጠር በብሩኖ ፈርናንዴዝ አሲስትነት የተያዘች ኳስ ነበረች አቻ ማድረግ ቻሉ። ከሁለተኛው አጋማሽ በኋላ በ10 ተጫዋች የሚገጥመው ኒውካስትል ይበልጥ የበላይነት ወስዶ ውጤት ይዞ ይወጣል ተብሎ ሲጠበቅ የነበረው ማንቸስተር ዩናይትድ እንደዛ ነገራቶች ሳያመሩ በኒውካስትል ተጨማሪ ጎል 91ኛው ደቂቃ ላይ በኡሱል አማካኝነት በጣም የሚገርም ከርል ጎል ተቆጥሮበት 2-1 ለመሸነፍ ተገዷል ማለት ነው። በዚህ ጨዋታ ላይ ለማንቸስተር ዩናይትድ ትልቁ እንቅፋት የነበረው ራምስዴል ነበረ ማለት ይቻላል። የሚገራርሙ ሴቮችን ነበር ሲያስመለክተን የነበረው። ብሩኖ ፈርናንዴዝ አትሊስት በዚህ ጨዋታ ላይ ለኒ ከሁለት በላይ አሲስቶች ሊኖሩት ይገባዋል ባይ ነኝ። የሚገርም ክሮስ ለሌኒዮሩ አቀብሎት ራምስዴል የሚገርም ሴቭ አድርጎ ነበረ። ለኡጋርቴ ክሮስ ያደረገለት ኳስ የሚገራርሙ ነበሩ። ከስህተት ውጪ ምርጥ ነበረ። ደግሞ ዩናይትድ ብቸኛ ያስቆጠረው ጎል ላይ አሲስት ያደረገው እሱ ነበረ። ለማንኛውም ዩናይትድ እዛ ባለበት 51 ነጥብ 3ኛ ደረጃ ላይ ከአስቶን ቪላ ጋር በተመሳሳይ ነጥብ በጎል ክፍያ ከፍ ብሎ ተቀምጧል ማለት ነው። ስለዚህ ጨዋታ እናንተ ምን ትላላችሁ? ሀሳባችሁን አጋሩ። የፕላስ ምልክቱ መጫ እንዳትረሱ። ዩናይትድ ተሸነፈ እና ምን ይሁን? ካሪክ ያልሰጠነውን ነገር ልንጠይቀው አንችልም። ዩናይትድ በቀይ ወጥቶበት ኤቨርተን ኦልድ ትራፎርድ ስቴዲየም ላይ ኤቨርተን አላሸነፈም። ካሪክን ያልሰጠነውን ነገር ልንጠይቀው አይገባም። እንደውም ያልሰጠነውን ነገር ነው እየሰጠን የነበረው። 8 ጨዋታ አድርጎ 6ቱን አሸንፎ 1 ጨዋታ ብቻ ወጥቶ በጣም ከባድ ስቴዲየም ላይ ተጉዞ ነው የተሸነፈው። ዩናይትድን ወደ ቀድሞ ካሪዝማ ወደ ቀድሞ ታላቅነቱ መልሶታል። 3ኛ ደረጃ ላይ አስቀምጦታል። እና ላይ ሸነፍ ነው። ይሄ የእንግሊዝ ፕሪሚየር ሊግ ነው። ትሸነፋለህ፣ ታሸንፋለህ፣ አቻ ትወጣለህ። ዩናይትድን ጀጂ ማድረግ የመተቸት አቅሙም ፖቴንሻሉም የለንም። እንደውም ከአቅም በላይ የሆነ ውጤት ሰጥቶናል ካሪክ።